አብርሽ ኧረ የድሮ አብርሽ ተመለሰ። ደስ ብሎናል፣ ከምር በጣም ደስ ብሎናል። እኛም የምንፈልገው ደግሞ ይሄኛውን አብርሽ ነው። ይሄኛውን አብርሽ ሁላችንም ናፍቆን ነበር። ዛሬ ላይ እንግዲህ ያው ቡዜም ለ15 ቀን ነው ለ20 ቀን አለች እንግዲህ አብራው ብዙ ነገርም አሳይታው ብዙ ነገርም እሱ ላይ ሰርታ የነበረበትን ቪዲዮ ሁሉ አሳይቼዋለሁ በማለት እንግዲህ አሁን ላይ ግን አብርሽ ብዙ ነገር ደክማ አብርሽ የድሮን አብርሽ ወንድሟን መልሳ እንደመጣች እንግዲህ ያው ለሁላችንም የምስራ አሰምታናለች። በጣም ደስ ብሎናል። ለእውነት ለመናገር እኛ ይሄንኑ አብርሽ ነው የምንፈልገው። ቆይ አሁን ወደ ዋና ጉዳይ ሳልገባ በፊት ማለት ነው ቤተሰቦቼ፣ መጨረሻ ላይ የአብርሽ ሁኔታ ምንም አልተመቸኝም። ንግግሩ ምናምን አይታችሁ ከሆነ እስከ መጨረሻው ላይ መቼም ዘስፔንስ አድርገው ምንድን ነው የሚወስነው፣ ምን ሊጠይቃቸው ነው፣ ምን ሊል ነው እያለን ስንጠብቅ ያው ቪዲዮ ተቋርጧል። ግን እኔ ግን ከዛች ቪዲዮ ተንተርሼ አብርሽ የጠየቃቸው ጥያቄዎች አሉ ማለት ነው። ጤናው ስለተመለሰ ደስ ብሎኛል። ምርጦችዬ ሁላችሁም ደስታችሁን እየገለጻችሁ ነው። እኛም ደግሞ የምንናፍቀው አብርሽ ይሄ ነበረ። በራሱ መወሰን የሚችለው ተናግረናል ብዙ ጊዜ። በራሱ ወስኖ በራሱ ምርጫ የፈለጋትን ሴት መርጦ የፈለገውን ህይወት የመኖር መብት አለው። ህይወት ይቀጥላል። ሩታን ቢመርጣትም ባይመርጣትም ከልጇ ጋር ከዚህ በኋላ ይሄንን መታገል አቁማ ትክክለኛውን ውሳኔ እሷም የራሷን ወስና ህይወቷን ትቀጥላለች። ችግር የለውም። የፈለገውን መርጦ መወሰን ይችላል። ባለቤቱ እሱ ስለሆነ በምርጫው እኛ አንጋፋውም። ሄርሜላም ቢል ሩታን ቢል ደስ ይለናል። ምንም ችግር የለም። ያው ሩታን ምንለው ከልጅ ከአባት ጋር ማደግ አለበት ብለን ስለምናምን ነው። ሁኔታው ግን የልጁ እንደዛ አይመስልም። እንግዲህ እህትየው ብዙ ቪዲዮ እንዳሳየችው ነገሮቹን ወደኋላ መለስ ብሎ ያለፉትን እሷ ከነሱ ጋር ስታደርግ ሰጥ አገባ ውስጥ የነበረችውን ቪዲዮ ሁሉ እሱ የነበረበትን ቪዲዮ ሁሉ አሳይተዋለች። እነዛውን ሁሉ ነገሮች አይተዋል። ሄርሜላ ግን ያው ገና መጀመሪያ ላይ ዳኒን ልጁን እየጨበጭ አሽቃበጥሽ። ሳ ዳኒስ ምን ነው አሽቃበጥክ ከኤፍሬም በላይ። በነገራችን ላይ ዳኒ እኔ ምንድን ነው አላማክ ማለት ወንድማማቾችን ለማቃቃርና የበለጠ ክፍተት ለመፍጠር ነው። ምንድን ነው በዚህ ልክ የሚያጋግጥህ ዳኒ ማለት ነው? ቡዜን አመስግናት፣ እህቱ ናት። ቢያመሰግናት ባያመሰግናት ቤተሰብ መሀል እኮ መመሰጋገን የለም። እሷም ወንድሜ ተጎድቷል፣ ወንድሜ ይሄ አልነበረም፣ ማድረግ ያለብኝን የእህትነት የቤተሰብነት ድርሻዬን አደርጋለሁ ብላ አደረገች። ይህን ያደረገችው ደግሞ እንድትመሰገን ሳይሆን ወንድሟ የእናቷ ልጅ ስለሆነ የድሮን አብርሽ ማምጣት ስለምትችል አደረገች። ስለዛ ኤፊ ለምን አታመሰግነውም? አታመሰግናትም? ቡዜ ከዛ ውስጥ ስለወጣ ወንድምክ ምናምን የሆነ ታቀሳስራለ። ዳኒ አንተ ወንድ ልጅ አይደለ? እንዳይደብር ይሁን እሺ። ከአብርሽ ያኔ አብርሽን ጉድጓድ ስትቆፍር የነበርክ ሰው ነበርክ። ዛሬ ተገልብጠ ራስን ጻዲቅ አድርጋ አቅርበዋል። ይሁን ችግር የለውም። ስለ ቆምክ እኮ እኛ ምንም ለምን አላንም። ግን ቀጥ አለፈ። ያንተ ደግሞ በጣም ከመጠን በላይ ለአብርሽ እኔ ነኝ ያልክ። ነገ እኔ የምፈራው ነገ ተመልሰ ደግሞ አብርሽን ለመገልበጥ ስትጣጣር ስትጋጋጥ እንዳላይ ነው የምፈራው። ዛሬ ወዳጅ መቼም ነገ ጠላት ነው። ጊዜውም ነው ብዬ ነው። እና በነገራችን ላይ ሄርሜላም ያው ደስ ብሏታል። እሷም በመሀል አብርሽ ከመጣ በኋላ ነገሮችን ለማስታወስ እየሞከረች ነው። ሁለቱም ሴቶች እንግዲህ የየድርሳቸውን እንዲናገሩም እሱ መጠየቅ ስለሚፈልግ እህቱን አቁሞ እንግዲህ ኤፍሬምንም ዳኒንም ካጠገቤ ሂዱልኝ፣ ሁለቱን ሴቶች ቡዜ ባለችበት ማናገር እፈልጋለሁ፣ መጠየቅ እፈልጋለሁ አለ። ዳኒ እሺ ብሎ ሄደ። ኤፊ ግን ያው ለምን ወንድሜ እስከዛሬ ማድረግልህም ነገር ለአንተ በማሰብ ነው ምናምን ብሎ ለመናገር ቢሞክርም አብርሽ ቆጣ ብሏል። ቤተሰቦች እንዴት እንደሆነ አላቅም እየተቆጣ ነው። በእርግጥ ያው አንዳንዶቻችሁ በፊትም አብርሽ ያልታመመም እያላችሁ ነበር። ግን በጣም የገረመኝ ፓርት አለ ማለት ነው ምርጦችዬ። ሩታ የጠየቀችውና አብርሽ የሸመደደበት ቦታ በጣም ገርሞኛል ከምር። አሁን የቅርቡ ጊዜ ፕሮግራም ሸመደደ ማለት ነው። እና ያው ኤፊንም ወንድሙንም ተናዶ እንግዲህ የምጠይቀኝ ነገር ካለ በግል ምናምን ነገር ብሎ አብርሽ ኤፊንም አባሮታል ማለት ነው። ሁለቱ ሴቶችን ለመጠየቅ የፈለገው ነገር ፈልጎ ነበር እሱ ከመናገሩ ይልቅ ግን እህትየው እነሱም ከተናገሩ በኋላ ማል ገብታ ያሳየችውንም የነበረበትን ሁኔታ አስታውሰው ነበር። እሱ አሁን ላይ በራሴ መወሰን የሚችል ሰው ነኝ ብሎ እንግዲህ ሩታን ደግሞ የሸመጠጣት ነገር ምንድን ነው እንግዲህ ሁለቱን ሴቶች አሁን ላይም የፉክክር መረቡ ላይ አብርሽ እየጣላቸው ነው ማለት ነው። እሱም ሩታ ምን አለችው? እንደ በቀደም ከኔ ጋር እኮ ተገናኝተን ነበር ቅርብ ቀን የሆነ ፕሮግራም ላይ ስትለው አላቀውም አላስታውሰውም ማለት ፕሮግራም ማለት 500 ኬ የተከበረለትን ከዴቭ ጋር መጥቶ በዛን ሰዓት አብርሽ ያኔው አብርሽ ነበርኩኝ ብለህ እንዳትሸመጠጥ ብዬ ነበር። ሸመጠጥከው አይደል? ያንን ፕሮግራም በፍጹም አላቀውም አለ።
በፍጹም። ሌላው ደግሞ በጣም የገረመኝ ፕሮግራሙ ላይ ያንን ፈገግታና ያንን ደስታ ሲያሳይና ሲያመሰግን የነበረው ሰውዬ ሌላ ምን ሸመጠጠ መሰላችሁ? እንግዲህ በነበረበት ሁኔታ ውስጥ ከኔ ጋም ከኤፍሬም ጋም በነበረን ጊዜ በጣም ደስተኛ ሆነን ጥሩ ላይፎችን እያሳለፍን እያለን አንዳንድ ረባሾችና ክብራቸውን ያጡ ሴቶች መሀላችን ላይ ገብተው ሲረብሹን ነበር ስትለው በነበረን ላይፍ ደስተኛ መሆኔን አላቅምም፣ አብረን ደስ የሚል ላይፍ ማሳለፋችንም አላቅም አለና ሸመጠጠ። በዚህን ሰዓት ነው እኔ ይሄ ልጅ ምን እያሰበ ነው ምንድን ነው እያልኩ ነውና ሩታዬ እግዚአብሔር ይርዳሽ አይደለም ለመሰላችሁ አብርሽ አንቺ ሁን ብዬን እግዚአብሔር ይርዳሽ አለለም። ምክንያቱም እግዚአብሔር ይርዳሽ የምንልሽ ትልቅ ደረጃ ደርሰሽ ከአብርሽ የተሻለ ሰው እንድታገኝ ነው። እኔ እግዚአብሔር ይርዳሽ ለልጅሽ እንድትኖሪ እድሜና ጤና ይስጥሽ ነው እንጂ እግዚአብሔር እንዲረታሽ አብርሽ መጣቀረ የእግዚአብሔር ይርዳሽ እያናፋ በፊትም እውነቱን እኮ ነው። ቤተሰብ አንዳንድ ቤተሰቦች የሚሉት ልክ ነው፣ አንዳንዶቻችን አይዋጥም። ያው ቪዲዮን አይተን ጤና አልነበረም ወደ ጤናው ተመልሷል ብለን እናስብ ብለን ነው። ጤናው በመመለሱ እኔም ደስ ብሎኛል፣ ደስ ብሎናል። ይሁን ጤና በመመለሱና በራሱ መወሰን በራሱ ምርጫ ላይ መራመድ የሚችለው እኔ አሁን ወስናለሁ የሚለውን የድሮን አብርሽ አምጥቶ ስላየን ደስ ብሎናል። ግን በቀደሙ ፕሮግራሙም እኮ ጤና ተመልሶ አይተናል። በትክክለኛውን አብርሽ አምጥተንም ያንን እንኳን አላስታውስም ማለት ይሁን ከኤፍሬምና ከሩታ ጋር እንኳን የምታሳልፋቸው ጊዜያቶችን እንደማታቅና ምንም አይነት የሚያስደስት ጊዜዎች ከአንቺ ጋር አላሳለፍንም። ምንም የማውቀውም የማስታውሰውም ጊዜ የለም ሩታ በማለት ነበር እየተቆጣ ሲመልስ የነበረው ማለት ነው። እና እኔ ምንድን ነው ምን ሰምቶ ነው ኤፊና ሩታ ደግሞ ምን አድርገውበት ይሄ የሆነው ይሄ ተብሎ ምን አይነት መርዶ ደርሶ ነው አብርሽ በዚህ ልክ ወንድምንም አበሳጭተ ተቆጥተ ያባረርከው? በእርግጥ ኤፊን የተቆጣህበት ነገር እኔም ኤፍሬም ሂድ ካልከው ቤተሰብ ነው እንደ ቤተሰብ ይመለከተዋል። ግን ሴቶች መሀል አያገባውም ካልክ ማባረረ ጥሩ ነው፣ ትክክል ነው። የሴቶች መሀል ሴቶችን መጠየቅ አለብኝ እንዳልክ ሰዓት ያ ዳኒ ተብዮም እንደሄደም ኤፍሬምም መሄድ ነበረበት። ኤፍሬምም አንዳንዴ ሙዝዝ የሚልበት መንገድ የሆነ ሌላ ነገር እንዳይነገርበት የፈለገ አይነት ነገር ነው የሚያስመስለው። ይሄ ደግሞ ይደብራል ኤፊ። ምክንያቱም ያው ቤተሰብ ብትሆንም አይ የሴቶች ጉዳይ ነው እነሱን ነው ማውራት የምፈልገው ካለ አንተም ላጠ ብለ በቃ ኮራ ብለ መሄድ ነበረበት ኤፍሬም። ለሱ ያደረግከውም ነገር መልሰ ኤፍሬምም እኔ ያደረግኩት ነገር ያንተ እንደዚህ እንዲሁም ማለትም የለብህም ነበር። ይሄም ኤፍሬም ጋር ስህተት ነው። አብርሽ ጋር ግን ጥሩ ሁኔታ አይታየኝም። ለሩታና ለኤፍሬም ማለት ያችኛዋንም ሰላም ሲላት ብዙም እንደ በፊት ልጥፍ ብሎ ምናምን አልነበረም። እነ ሩታ ጋር እነ ኤፍሬም ጋር የሚያሳየው ነገር ጥሩ አይደለም። ቤተሰቦቼ እንግዲህ ሩታዬ እግዚአብሔር ይርዳሽ እያላችሁ ነው። እግዚአብሔር ይርዳሽ የምትሏት ለእሷ ጥሩ ነገር ከእንደዚህ አይነት ካተካሩ ከጭቅጭ ከግርግር ምናምን ወጥታ የራሷን ጥሩ ህይወት እንድትጀምር ከዚህ በኋላ ከአብርሽ ጋር ና ወደኔ ና ወደዚህ እያለች ያልሆነ ጊዜዋን ከማቃጠል እንደዚህ ሴት ወደዚህ ሴትም ከሄደ መልካም መንገድ ብላ ሩታ ሀብቴ ለማንም እጅ እንደማሰጠና የራሷን መንገድ መምራት እንዳለባት ነው። እግዚአብሔር እርዳሽ ማለት ቤተሰቦች። ምክንያቱም እንደዚህ እየሸወደ እየነቃ እየተነሳ በህይወታችሁ ውስጥ ይባጥብ የሚጫወት ሰው ምን ያህል እርምጃ ነው ህይወትስ የሚያስቀጥለው? እኔ ጥያቄ በዚህ አይነት ሁኔታ ማለት ነውና የመረጠውን ይምረጥ፣ መብቱ ነው። የመረጠውን ይምረጥና ግን አሁን ለሁላችንም አስባችሁታል፣ ለሁላችንም ጥርጣሬ እንዲፈጥርብን አድርጓል አብርሽ። ቪዲዮ ቢቀጥል ደስ ይለኝ ነበረ፣ እስከ መጨረሻው አይቼ ነበረ። ቡዜም ከዚህ በኋላ እኔ ባንተ ህይወት አይደል መክረህ ዘክረሽ ጭምቅ አድርገሽ አመጣሽውና ማለት ነው ጨምቀሽ አመጣሽውና ከዚህ በኋላ ያንተ ህይወት እንድትኖር ነው የምፈልገው። የመረጥከው መምረጥ ይችላል። ከዚህ በኋላ የሚያሳስበኝ የአንተ ሰላምና ያንተ ጤና ነበር። አሁን ጤና ተከብሯል። አሁን ግን አንተ ይሆነኛል ባልከው ማትጸጸትበትን ውሳኔ ወስናልሽ አይደለ? መክራችሁ ዘክራችሁ ጭምቅ አድርጋችሁ አመጣችሁና አጅሪትንና ዳኒንም ምንም እንደማይታወቅ አምጥታችሁ እዛ ጋር እንደ አዲስ እንደተገናኛችሁ ናችሁ። ሴራችሁ ያሶስታችሁም ነው ያስታውቃል። ቡዜ ግን ቢሆንም የፈለገውን ይምረጥ፣ ባለቤቱ እሱ አይደል? ግን ነገም ደግሞ እንደዚህ ሸውደ ወደ ሚስቴ ወደ ልጅ። በነገራችን ላይ አብርሽ በጣም የሚያናደደኝ ቦታ ምን መሰላችሁ? አንዱም መርጦ አንዷም የራሷን ህይወት እንድትኖር ለአንዴና ለመጨረሻ የሆነ ውሳኔ አይወስንም። እኛ እኮ ብዙ ጊዜ እንነጋገራለን። ይሄ ልጅ ሁለቱም ሴቶች ጋር መጫወት ይፈልጋል፣ ሁለቱንም ማጣት አይፈልግም። ከምሬ ነው። የሆነ ውሳኔ በቃ በህይወት ላይ እኮ አንድ ውሳኔ ነው መወሰን ያለበት አይደል እንዴ? ሁለት ቦታ ጨዋታ መጨረሻው አያምርም። እና አንዷን ሴት ምረጥና ወኔ ልጅን እናት ለአንዴና ለመጨረሻ ወን ሄርሜላ ምረጥና ህይወትን አስቀጥለ ኑርና ሴቶቹም የራሳቸውን ህይወት አስተካክለው ቆርጠው በአንተ ተስፋ ቆርጠው እንዲኖሩ አድርጋቸው። ይሄ ነው የወንድ ልጅ ቆራጥ አላማ።
መርበትበት መስፈስፈስ ይናድር በዚህ ወጥቶ አንድ ጊዜ መደንዘዝ፣ አንድ ጊዜ መነሳት፣ አንድ ጊዜ በልጅ አታለለችን፣ በዚህ አወጣችን፣ በዚህ አስገባችኝ። ከዚህ በኋላ እንደዚህ አይነት ተረት ተረት አንፈልግም። ማለቂያውም ይመስለኛል ይህ ነገር እንግዲህ ነገ ማብቂያው ይሆናል ብዬ ነው ማስበው። ቤተሰቦች እንግዲህ ምን ላይ ደረሰ፣ ምንድን ነው የሚጠይቃቸው ብዬ እኔ በጉጉት ነበረ ሳዳምጥ የነበረው። ግን ሁለቱን እጠይቃለሁ ብሎ ሴቶችን ካቆመ በኋላ ሁለቱም የየራሳቸውም ያችም እንዳለችው እንግዲህ የነበርክበትን ሁኔታ ፌንት ስትነቅል ስትበላ ስትነሳ ነበረና ያ ሁሉ ነገር ነበረ። እኔ ምናል እንደተጨነኩ ሄርሜላ ናት ምትል አስታውሳልና ከዚህ በኋላ አብረን ህይወቴን እንቀጥል ብላ ፈረጠችው። አይ ሴት መሆን ከባድ ነው። እስቲ ራሱ ይምረጥሽ። አሁን አንቺ ምረጠኝ፣ አብረን እንኑር፣ እንቀጥል፣ እናስቀጥል ከምትይ ውጭና ጀነን ያለች ሴቱኝ እስቲ ሄርሜላ ቁፍጠን ያለች ሴቱኝ እስቲ ለባለቤቱ ተይለት። አሁን ጤና ነው አይደል? ማስታወስ አይጠበቅብሽም። እህትዮ እኮ አሳይቻለሁ አለች። 15 ቀን ሙሉ ከላይ እስከታች የነበረበትን ቪዲዮ ሲያሳልፍ የነበረውን ላይፍ አሳይቻለሁ አለች። አንቺ አሁን እዚህ ጋር እትት ና ወደኔ አብረን እንኑር ማለት ሄርሜላ አይጠበቅብሽም። ሴቱኝ ባክሽን፣ እንደ ሴት ራስሽን ጠብቂ። ወንድ ልጅ ሲለማመጡት እኮ እዚህ ላይ ነው ጉብ የሚለው። አንቺ እስከ መቼ ነው? አይገባሽም እንዴ? ወንድ ልጅ ና ወደ እኔ የኔሁን አትሂድ ብላልኝ እንዲሆንልኝ ስትሉ ስትነጠፉለት ጭንቅላት ሊወጣል። አንቺ ድርጊትሽ ሁሉ እንደዚህ ነው። ክብርሽን ጠብቂ ሄርሜላ። አሁን ተሽሎታል ብላችኋል። በራሱ መምረጥ የሚችል በራሱ መወሰን የሚችል ብሯል ለራሱ ማለት። ከዚህ በኋላ ማንም ሰው የሚነዳኝ አይደለም እያለ ነው። በፊት ሲነዳ ቆይቻለሁ አይነት ነገር ይመስላል ንግግሩ። ስለዛ አሁን ያኛው አብርሽ ነኝ ማንም ውጣ ግባ የሚለኝና በእኔ ህይወት የሚወስን ሰው የለም ራሴ ወሰናለሁ እያለ እነሱ። እስቲ ዝም በይ ኮራጀና ብለሽ ቆሚ እስቲ ይምረጥ እሱ። ያኔ ኮንፊደንስ ይሰማሻል። አትንቀሽቀጂ። ሲመጣ ሮጠሽ ተለጥፈሽ ምንድን ነው አላየሽም? እንደ ሚስትየውን ቆማ ነው እኮ የጠበቀችው። ምንድን ነው አንቺ እሷ ስም ጤና ሳትፈልግ ቀርታ እኮ አይደለም። ግን አንቺ በሁሉ ነገር በቃ ፊት አውራሪ ሆንሽብን። ፊት አውራሪ ሴት ልጅ እንደዚህ ስትሆን ጥሩ አይደለም። ማስመሰል ሁለነ ሳቃችሁ ማስመሰል እላያችሁ ሁሉ ነገራችሁ ማስመሰል። እስቲ እርግጥ በይ ሄርሜላ፣ የረጋ ቅቤ ወተት ይወጣል። ወንድ ልጅ እንዲህ የምትሆን ሴት አይወድም። እንዲህ የምትሆን ሴት አይወድም። ረጋ ብላ ራሷን አስከብራ። አንቺ ራሱ የፈለገውን ይምረጥ፣ ምን አገባኝ፣ ህይወት ይቀጥላል። እኔ ሄርሜላ እንደው ብለሽ ዘነን ብቲ እትትህ ደግሞ 10 ጊዜ ጉዜ ትችያለሽ እያሽ ገና ካሁኑ ከአማቾችሽ ጋር ልበል ብዬ ነው። እንዲህ ቁጭ ብድግ አትበይ በእናትሽ። አፍላፍ አትጋጠሚ። አማቾችሽ እንኳን ቢሆኑ ለወደፊት ብዬ ነው። ከሆነ ምኞትሽ ከተሳካ ምኞትሽ ከሰመረልሽ ብዬ ነው። አትሆኝ እንደዚህ አንቺና የዳኒ ማሽቃበጥ ደግሞ በዛ፣ የምር በዛ ማለት ነው። እና ለማንኛውም አብርሽ ምን ማለት ነው? እኛ ነው በጉጉት እንደዚህ ቪዲዮን ማቋረጥ አታስቀጥሉም እንዴ? 30-40 ደቂቃ አርጋችሁ ሆድንሱን እኮ ልብ ለማንጠልጠል እኮ ነው። የምር የተመልካችን ልብ ለማንጠልጠል እኮ ነው። አሁን አብርሽ ማንን ይመርጣል? ምን ይወስናል? ምን ይሆን ምርጫው? ምን ይሆን ብሎ ኦዲየንሱ ልቡን አንጠልጥሎ ጓግቶ ቀጣዩን ቪዲዮ እናንተ እኮ አታፍሩም። ከመሸም ትለቁ ይሆናል አይደል? እንደዛ እኮ ነው ጨዋታቸው እንጂ እዛው ላይ ሁለቱን ጠይቃ ፍንድት አድርገ ያበጠ ይፈንዳ። ሩታም ህይወት ይቀጥላል፣ ሄርሜላዋም ህይወት ይቀጥላል አይደል እንዴ? አንተ ስለሌለ አብርሽ የሚቋረጥ እስትንፋስ የለም። አንተ ስለመጣም የሚቀጥል ህይወት የለም። እንደዚህ ብለው ያስቡ ሴቶችም እንደዚህ እንዲያስቡ አድርጋቸው እንጂ አሁን እኮ ሴቶቹን እያደረግክ ያለህ እኮ ያለ አንተ እስትንፋስ እንደማይቀጥል፣ አንተ ከሌለህ ደግሞ እስትንፋስ እንደሚቋረጥ፣ አንተ ካለ እስትንፋሳቸው እንደሚቀጥል እያደረግ ሴቶቹ ላይ እየተጫወትክ ነው። ስለዚህ አሁን ወደ ጤና ተመልሳል አይደል? የሄርሜላ ቤተሰቦች ትናለኝናት አነሱኝ። ስለዛ ምርጫን አሳውቀን መቼም እኔ ምን አደርጋለሁ፣ ውሽማና ሚስት በየትኛውም ሀገር ምርጫ ላይ ቆማ ያቁም። እንደው አንተ ራሱ እስከ መቼ አይሰለችም? አብርሽ አይሰለችም? ምረጥ፣ ወስን። ምርጫ ማናት? በሁለት ሴቶች መሀል ራሱ አንተ ራስ መፋተግ አይሰለችም? ወንድ ልጅ አይደል አብርሽ? በቃ ቆፍጠን በልና አሁን ጤና ተመልሷል። በጤና ደስ ብሎናል፣ ተመስገን ብለናል። ይሁን ግን የሆነ ውሳኔ ውስንና የሆነ ቦታ ድረስና በቃ አንዳቸው የራሳቸውን ህይወት እንዲያስቀጥሉ አድርግ። ሩታዬም ያችን ቢመርጥም ምንም ነገር እንዳይከፋሽ እናቴ፣ እንዳይከፋሽ እሺ። ጀነን በይ። የሩታ ሀብቴ ህይወት ይቀጥላል በይ። እንደ ሩታ ያለ አብርሽ እስትንፋሴ አይነቃነቅም ብለሽ አንቺም ደግሞ ሌላ አጀንዳ ውስጥ እንዳገቢና ሌላ አጀንዳ በእጅ አዙር ይዘሽ እንዳትመጪ አደራ ሩታ፣ አደራ እሺ፣ አደራ። እና ለማንኛውም እሷ ጭንቀት ነው ስትረስ ነው ስትል እነሱ እየአሽሟጠጡ ነበረ። እነ ቡዜና ሄርሜላ ዳኒ አብርሽ ሳይመጣ በፊት ለእሱም ይሄን ልታስረዳው ስትፈልግ እየተዋጠለትም አይደለም።
ምን እንደሰማ እውነትም ደንዝዘ ነበር ማለት ነው። አብርሽ የድሮ አብርሽ አልነበርክም እዛ ጋ አውቄም አይደለም እንደሚባለውም ፊልም ውስጥ ትወና ውስጥ አልነበርኩም እያልክ ነው አብርሽዬ። እንደዛ ነው። እሺ ይሁን። የበቀደሙን ቪዲዮ እንድትረሳለህ። አሁን በቀደም 500 ኬን ሰብስክራይብ አድርጋ ቴምር ፕሮፖዛል ነው ምን የሚል ድርጅት የትልቅ ሱቅ ሰርፕራይዝ አድርጎ የሆነ እሱ እውነት ይሁን ውሸት እኛ አናቅም፣ መረጃ የለንም። ግን ቢሆንም እንዳየ ነው። እንዴት እሱ እንደ ሱቁንም ሸመጠጥከው? ሱቁን እንደው ከረሳልሽ ሩታዬ መልሹ ረስቻለሁ ካለ ሱቁንም ጭምር መርሳት አለበት። ያንን ፕሮግራም አላስታውስም እያለ ነው። ሰምታችኋል ቤተሰቦች ስትለው አሁን በቅርብ ከዴቭ እኮ አምጥቶ የሆነ ፕሮግራም ላይ ተገኝተ ደስተኛ ሆነ አብረን አሳልፈን እኮ ተመልሳል ስትለው አላቅም አለ። አላስታውስም ምንም አስታውሰውም ነገር ብልጭ የምትል እንኳን ትውስታ የለብኝም አለ አብርሽ። ሸመጠጠ እናንተ። አሁን የቅርብ ቀን 500 ኬ ሰብስክራይብ እንደው ይቅር አብርሽዬ፣ እንደው ሩታን ተዋት። እንደው ያ የድርጅቱ ባለቤት እንኳን የፈረምክበትና እሱም ሌላ ፍርሚያ ነው ማለት ነው። ፍርሚያውስ ምንድን ነው ታዲያ? እንደዛ ከሆነ የፈረምከውስ ፍርሚያ ምን እንደሆነ አታውቅም ማለት ነው። ድርጅቱንም ሸመጠጥክ ማለት ነው። ከምር ነው። ያለፈውን እሺ ይሁን፣ ከኤፍሬም ከሩታ ጋር አሳለፍከው ጊዜ እሺ፣ በነበርክበት ሁኔታ እሺ፣ እኛም አንፈርድም። የነበርክበት ሁኔታ የደነዘዘ ነው ብለናል። ግን አሁን በቀደም ያውም ደግሞ ተመልሰ እኮ ሁኔታ ሁሉ እኮ የሚያሳየው ስታመ ፈገግታ፣ ደስታ ራብሪስ ያ ሁሉ ያነዛ ከሩታና ከኤፍሬም ጋር መጥፎ ብላችሁ የሳላችሁትን ያሳየውን ቪዲዮ ብቻ ነው ያሳዩ። አሁን በቅርብ ያሳለፍከውንም እሱንም አሳዩ አይደል? እሱንማ እንዴት ብለው ደስታውን እኮ አሳዩም። አብርሽዬ ከእነሱ ጋር የነበረውን እነሱ ሲጎቱት የነበረውን ሐኪም ቤት ሲወስዱ የነበረውን አይደል? አንተ ፌንት ስትጣል፣ ፌንት ስትበላ፣ ስትነሳ፣ ስትወርቅ እነሱ ሲጨነቁ ሲጠበቡ የነበሩበትን ብቻ ያሳዩ ካለ ጥሩዋንማ አሳዩ። ለምን? ከሩታ እንድትርቅ ስለሚፈልጉ ማለት ነው። አላማቸውም ይሄ ስለሆነ መልካሙማ እንጂ እነዛን እኮ የነበርኩበትን ሁኔታዎች አይቻለው ስትል አሁን በቅርብ ያሳለፍ ነው ስትልክ እንኳን እሱንም አይቼዋለሁ ትል ነበር። አላሳለፍንም ማለት እኮ አላቅም፣ ረስቻለሁ፣ አላስታውስም ማለት አይገርም? ቤተሰቦቼ ለማንኛውም ይመችህ። ከምንም በላይ እኛ ሰላምን ነው የምንፈልገው። ይሄንን አብርሽ እኔ በቀደም ብያለሁ። በትንሿ እንኳን በጨረፍታ እንኳን ያንን አብርሽ ስናይ እንኳን ብዙዎቻችን ከፕሮግራሙ በላይ ያንተ ያ ደስታና ፈገግታ ያንን አብርሽን ስላየ ነው እንደዚህ ሁለት እጅን ኪሱ ውስጥ ከተህ ምናምን ቦግ የምትለውን አብርሽ ስናየው ዛሬም ተጨምረን ደስ ብሎናል። የዛን ቀንም ከእንትኑ በላይ ያ ነገር አስደስቶናል። ዛሬም ደስታችን ይሄ ነው። ግን ደግሞ የሩታና የሄርሜላ መጨረሻ ምን ይሆን ወገኖቼ? ምን ይሆን? ወይ ጉድ! እንደዚህ አይነት ነገር አለ ግን ኢትዮጵያ ላይ። ከምር እውነቴን እኮ ነው የምላችሁ። አብርሽ ግን ፌመስ ጓደኞች አሉት አይደል? ባለትዳር የሆኑ አሉት። ማን ፋሚሊ የሚባሉ ምን ፋሚሊ የሚባሉ አሁን ወልደው ደስ የሚል ላይፍ በእምነታቸውም ጴንጤ ቢሆኑ ጠንካራ ሆነው የሚያሳልፉ እኮ ፌመስ ጓደኞች አሉ ካደል አብርሽዬ? እኔ ግን ለመጀመሪያ ጊዜ እዚህ ዩቱብ ቻናል ላይ ፌመስ ዩቱበር አብርሽ በሁለት በውሽማና በሚስት መቀስ ውስጥ ገብቶ ሲታገስ ሲፋተግ ያየሁት የመጀመሪያ ፌመስ ዩቱበር ከቡታጀራ አብርሽን አዲስ አበባ ላይ ቁጭ አለ። ከምር መቼ ነው በእሺ አሁን ወደ ራስ ተመልሳል። መቼ ነው ቆራጥ ሆነ የራስን ህይወት የምትመሰርተው አብርሽ? መቼ ነው በራስ መንገድ በቃ ብለ ሌላዎቹም ተስፋ ቁርጥ እንዲያደርጉ አንደኛዋ የራሳቸውን ህይወት በአንተ ተስፋ ቆርጠው እንዲኖሩ አታደርጋቸው። አሁን ሁለቱን የምትጠይቀው ምንድን ነው ደግሞ? ጥያቄው ምን ይሆን ትቸር ወይ አብርሽ? ለማንኛውም ይመችህ፣ ዋናው ጤና ነው። እና ሄርሚ ግን ታይ ተረጋጊ እናቴ፣ ቀስ በይ። እንዲህ ብዬ አብረን እኮ ተመለስና የምትወስነው ውሳኔ ወስንና ወደ በፊት ህይወታችን እንቀጥል ትታልሽ እኮ። ታይ ሄርሜላ ተይ፣ እንደ ሴት ሁኚ ተይ፣ ወንድ ልጅ እንዲያወድም እንዴ አንቺ ናፍቀሽ ራሱ እኮ ሮጠሽ ዘለሽ ሙጭኝ እንዳልሽበት እኮ እሱ ራሱ ጥምጥም አድርጎ እንኳን አላቀፈሽም። አየሽ ወንድ ልጅ ያለቅጥ ምናልባት ነገር ሩታንም ሊሆን ይችላል። እና ያው ቡዜ መግቢያ ላይ መቼም እያጽናናችሽ ነበረ እንዳያችሁት። ያው ሄርሜላ ሩታንም እንኳን ወደ እሷ ቢያመዝንና ወደ እሷ ቢወስን እንግዲህ ቆራጥ እንድትሆኝ ህይወት እንደሚቀጥል እያለች የማጽናኛ ቃልም ቡዜ የማይመስል እኮ ነው። ሸቷን እኮ ነው የኔ ወንሷን ይሆናል ነገ የሚወስነውና ቡዜ ስታስመስል ቪዲዮ ፊት አልመከር ነውም አልዘከር ነውም ልትል እኮ ነው ለእሷ ስታስመስል ማለት ነው እያለቻት ነበርና ለማንኛውም ለሁለቱ ሴቶች ሩታዬ መልካም እድል። ለውሽሚት አይደለም
እሷ ውሽማን ነው። ምንድን ነው ይላሉ አንዳንድ ልጆች፣ የጎረቤት ወንፊት አንዴ ተነፍቶ ነው የሚመለሰው ይላሉ ሲሉ ሰምቼ ነው እግዚአብሔርንና። ውሽማ ነው። ውሽማ ቦታውን አይለቅምና፣ አንቺ ግን የልጁ እናት ስለሆንሽ ለአንቺ መልካም እድል ብያለሁ። ካልሆነም ደግሞ ህይወት ይቀጥላሉ። ሩታዬሽ ህይወት ከዚህ በኋላ እንዳትለማመጭ ማንም። እንደውም ከጭቅጭቅ ማውጣት አለብሽ። እና ምርጦች የኔ እንግዲህ የምለው ይሄ ነው ውዶችዬ። እናንተስ በዛሬ ባያችሁት ቪዲዮ ላይ ምን ሀሳብ አላችሁ? መጨረሻው አጓጉቶን አለቀ ሳንጨርሰው። ምንድን ወሰነ? ምርጫው ምን ሆነ? ምን ሊጠይቃቸው ነው ብለን እንግዲህ ወንዶቹን አባሮ ሁለቱን ሴቶቹ አቁሞ ሁለቱን የሚጠይቀው ነገር እንዳለ ነው። እንግዲህ መጨረሻውም ሳይጠይቅ አለቀ። ያው እናስቀጥላለን ነው ነገርየው። ያው የተመልካችን ልብ ያው ዘስፔንስ አድርገው የሆነ ተንጠልጥለው እንዲጠብቁት ነውና ማለቂያውን አሁን አይዟችሁ፣ ደርሰናል። አሁን ሊያልቅ ነው። ነገ ይወሰናል። አለቀ፣ ተጠናቀቀ ማለት ነው። እና ምርጦችዬ ሰላማችሁ የብዛ ውዶችዬ፣ አመሰግናለሁ።